የዓለም የኃይል ምንጭ ሚዛን ታሪክ በሚያስገርም ሁኔታ እየተቀየረ ነው። ለዘመናት የዓለምን ኢኮኖሚ በብቸኝነት ሲያሽከረክር የነበረው የድንጋይ ከሰል ዛሬ ዙፋኑን ለታዳሽ ኃይሎች እየለቀቀ ይገኛል። በታሪክ ለመጀመሪያ ጊዜ የንፋስና የፀሐይ ኃይል ማመንጫዎች ከድንጋይ ከሰል የተሻለ የኤሌክትሪክ ኃይል በማመንጨት ዓለምን ወደ አዲስ የብርሃን ምዕራፍ እያሸጋገሯት ነው። በ2025 የመጀመሪያ አጋማሽ ብቻ የዓለም የሶላር ኃይል ምርት በ1/3 አድጓል። ኢትዮጵያም የዚህ ታሪካዊ ሽግግር ዋነኛ ተዋናይ ሆና ብቅ ብላለች። ምን ተሰርቶ ምንስ ተስፋ ታይቶ? ቆይታችን ለዚህ መልስ ይኖረዋል። ተፈጥሮ ያደለችን ጸጋ ብዙ ነው። ከነዚህ መካከል ደግሞ አብዛኛውን የዓመቱን ክፍል አጅባን የምትጸልቀው ፀሐይ አንዷ ናት። ለመሆኑ ይችል 13 ወራት ምድራችንን የምታሞቀው ፀሐያችን በቢሊየን የሚቆጠር ዶላር ልታስገኝልን ትችላለች ብላችሁ ለደቂቃም ቢሆን አስባችሁ ታውቃላችሁ? በሌላ በኩል ደግሞ በአንድ ወቅት ማሽኖቻቸው ቆመው ሰራተኞቻቸው ተበትነው በጸጥታ ተውጠው የነበሩ የኢንዱስትሪ ፓርኮች እንዴት በአጭር ጊዜ ውስጥ በአርቲፊሻል ኢንተለጀንስና በሮቦቲክስ ወደሚመሩ የአፍሪካ የቴክኖሎጂ ማዕከልነት ሊቀየሩ ቻሉ? በዓለም አደባባይ በታላቁ የህዳሴ ግድባችን የምንታወቅ እኛ ኢትዮጵያውያን የህዳሴውን ግድብ 4 እጥፍ የሚሆነውን የኃይል ማመንጫ አቅም ከተቆጣጠረው የውሃ ሞገድ ሳይሆን ከጸጥተኛው የፀሐይ ብርሃን በቴክኖሎጂ አዋህደን ኃይል መፍጠር እንደምንችል ብንነግራችሁስ ታምኑናላችሁ? ለነገሩ ለምን አይታመን? የእነዚህ ጥያቄዎች ሕያው ምላሽ እኮ በውቢቷ ሐዋሳ ከተማ ውስጥ በተጨባጭ እየታየ ነው። ከጥቂት ዓመታት በፊት የተንጣለለው የሐዋሳ ኢንዱስትሪ ፓርክ የጨርቃጨርቅ ምርት የሚመረትበት ደማቅ ስፍራ ሆኖ ቆይቷል። ነገር ግን ዓለም አቀፉ ፖለቲካ በተለይም አግዋ የፈጠረው ማዕበል ፓርኩን ክፉኛ እንዲመታ አደረገው። ወደ አሜሪካ ገበያ ከቀረጥ ነፃ ምርቶችን የምናስገባበት እድል አግዋ ሲቋረጥ በርካታ አምራች ኢንዱስትሪዎች ጓዛቸውን ጠቅልለው ወጡ። 90% የሚሆኑት ዘመናዊ ሼዶቻችን ስራ አልባ ሆነው ፓርኩ ባዶ ሆኖ ቆየ። ያ ክስተት ግን አንድ ትልቅ ትምህርት ጥሎልን አለፈ። በአንድ ሴክተር በአንድ ገበያ ላይ ብቻ የተንጠለጠለ የኢኮኖሚ ጉዞ ለኢትዮጵያ እንደማያዋጣ በተግባር ታየ። የለውጡ መንግስት እንደ መፍትሄ በተገበረው አማራጮችን የማስፋት ስራ ዘመኑን መዋጀት የግድ ሆነ። ትልቅ ለውጥም ተገኘበት። መፍትሄ ፍለጋ አይኖቻችን ወደ ሩቅ ምስራቅም አማተሩ። መድረሻዋም ቪየትናም ነበረች። ቪየትናም ልክ እንደኛ በጨርቃጨርቅ ዘርፍ ስሟ የገነነች ብትሆንም እዚያ ላይ ብቻ ተወስና አልቀረችም። ገበያዋን በማስፋት የዓለምን ትላልቅ የቴክኖሎጂና የታዳሽ ኃይል ኢንቨስተሮችን ስባ ታላቅ የኢንዱስትሪ ሽግግርም አድርጋለች። የኢትዮጵያ ሉክ በቪየትናም ካያቸው አስደናቂ ተቋማት አንዱ ደግሞ ቶዮ የተሰኘው ዘመናዊ የሶላር ፋብሪካ ነበር። ይህ ዘመናዊ ፋብሪካ ኢትዮጵያ ውስጥ ቢተከልስ የሚለው የጠቅላይ ሚኒስትሩ ጉጉት ወደ ጽኑ ውሳኔ ተቀየረ። ተለቅ ያለ ካፒታል ይዘው የዓለምን ገበያ ወደ ኢትዮጵያ ማምጣት የሚችሉ አቅም ያላቸው ኩባንያዎች የመሳብ ስራ ተጀመረ። ያ የቪየትናም ጉብኝት ዛሬ በሐዋሳ ለምናየው የኢንዱስትሪ ትንሣኤ መሰረት ሆነ። የቪየትናሙ ልምድ ወደ ኢትዮጵያ መጣ። ዛሬው ጉብኝታችን ዋነኛ ዓላማ 2 ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። ጥሪውን የተቀበለው ቶዮ በመጀመሪያው ምዕራፉ ብቻ 1 ጊጋዋት ገደማ የሶላር ኃይል ማምረት የሚያስችል ስራ አስጀመረ። የሐዋሳን ምቹነት፣ የሰራተኛውን ትጋትና የመንግስትን ድጋፍ ያየው ይኸው ኩባንያ አቅሙን በፍጥነት ወደ 4 ጊጋዋት ለማሳደግም ወሰነ። በዚህም አላበቃም። የቶዮን ፈለግ በመከተል ኦሪጅንና ሉሜንቲክ የተባሉ ሌሎች ግዙፍ ኩባንያዎች ወደ ሐዋሳ በማቅናት የሶላር ማምረቻ ፋብሪካዎችን ተከሉ። በአንድ ወቅት የልብስ ስፌት ማሽን ድምጽ ብቻ ይሰማበት የነበረው ፓርኩ ዛሬ የዓለምን ንጹህ ኃይል የሚያመነጩ የሶላር ሴሎች መፍለቂያም ሆኗል። ሐዋሳ የውበት ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ የሶላር ሴል የሚመረትባት ከተማ ሆናለች። ከምርቱ ባሻገር ማየት ያለብን የቴክኖሎጂ ሽግግሩን ነው። በሶላር ሴል ምርት ውስጥ የምንጠቀመው ኤን ታይፕ የተባለውን የላቀ የአመራረት ዘዴ ነው። ይህ ሙሉ በሙሉ በአርቲፊሻል ኢንተለጀንስ የታገዘ ራሱን የቻለ የሮቦቲክስ አመራር ስርዓት ነው። ኢትዮጵያ ውስጥ ኢንዱስትሪዎች በዚህን ያህል ንጽህና
በኤአይ ታግዘውና በሮቦት ሲያመርቱ ማየት እውነትም ታሪካዊ ክስተት ነው። ይህ ደግሞ ወደፊት በኮምፒውተር የታገዙ የኤሌክትሮኒክስ መሳሪያዎችንና ስልኮችን ወደ ማምረት የሚያሸጋግረን ትልቅ ድልድይ ነው። በሐዋሳ የጀመረው ፈጣንና የረቀቀ የሮቦት አመራረት ሀገራችን ለሌላው ዓለም ወደሚቀናበት የላቀ ኢንዱስትሪ ዘርፍም እያስገባት ነው። አርቲፊሻል ኢንተለጀንስ የነገ ልጆቻችንን ዕጣ ፈንታ የሚወስን ቁልፍ መሳሪያም ነው። ይህን ትልቅ ሀገራዊ ራዕይ ለማገዝ የኤችዜድ ጋዝ ፋብሪካ ተመርቶ ስራ ጀምሯል። የሶላር ኢነርጂ ምርትን ሙሉ ለማድረግ የኋላ ትስስር ባክዋርድ ሊንኬጅም ወሳኝ ሆኖ እናገኘዋለን። ሀገራችን ያላት የሊቲየም ሀብት በመጠቀም ሌሎች ግብዓቶችን በማሟላትና የሶላር ፓነልን ከባትሪ ጋር አቀናጅቶ በማምረት 100% የኢነርጂ ማምረት አቅምን በሀገራችን መፍጠር እንችላለን። እስኪ አሁን ማወራላችሁን ይህንን አስደናቂ ስኬት በቁጥሮች እንመልከተው። የሶላር ማምረቻ ፋብሪካዎች በጋራ በአመት 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። የሐዋሳ ኮሪደር ልማት ከተማዋን ይበልጥ እያስዋባት መምጣቱን ያዩት አምራቾች ተጨማሪ 4 ጊጋዋት በሁለት ምዕራፍ ለማምረት ቃል ገብተው አዲስ ስራ ጀምረዋል። በዚህም በሐዋሳ ብቻ የሚመረተው አጠቃላይ መጠን ከጥቂት ወራት በኋላ 15.3 ጊጋዋት ይደርሳል። ይህ ማለት ምን ማለት ይመስላችኋል? የአፍሪካ ትልቁ ግድብ የሆነው ታላቁ የኢትዮጵያ ህዳሴ ግድብ የሚያመርተውን 5 ጊጋዋት 3 እጥፍ ማለት ነው። ቀላል አይደለም ቁጥሩ። በሐዋሳ ከተጀመረው በተጨማሪ በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ ደግሞ 2 ጊጋዋት አቅም ያላቸው ፋብሪካዎች መኖራቸውን ስንደምርበት በሚቀጥለው ዓመት የኢትዮጵያ አጠቃላይ የሶላር ምርት አቅም ከ20.3 ጊጋዋት በላይ ይሆናል። ይህ ደግሞ የህዳሴውን ግድብ 4 እጥፍ አቅም ይወክላል። ከውጭ ምንዛሪ አንጻር ሳላላችሁ እነዚህን 6 የሶላር ፋብሪካዎች በሐዋሳ ያሉት 4 በደብረ ብርሃን 1 እና በአዲስ አበባ 1 በሚቀጥለው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ለኢትዮጵያ የማስገባት አቅም አላቸው። ይህ ከቴክስታይል እናገኝ ከነበረው 4 እስከ 5 እጥፍ ይበልጣል። ለዚህ ግዙፍ ኢንዱስትሪ ግብዓት የሚሆነው ጋዝ ፋብሪካ ደግሞ በአመት 900 ቶን ኦክሲጅን፣ 40 ሺህ ቶን ናይትሮጅን እና 7 ቶን ሃይድሮጅን በማቅረብ ምርቱ የተሟላ እንዲሆን ያደርጋል። እነዚህ ቁጥሮች አንድ ትልቅ እውነትን ይነግሩናል። ኢትዮጵያ የ13 ወራትና የ365 ቀናት ፀሐይ ያላት ብቸኛ ሀገር መሆኗ በወሬ ሳይሆን ፀሐዩን ወደ ቢሊዮን ዶላርና ወደ ንጹህ ኃይል በመቀየር በተግባር እያረጋገጠች መሆኑን ከታላቁ የኢትዮጵያ ህዳሴ ግድብ የውሃ ኃይል ካሰላና አይሻ የንፋስ ኃይል አሁን ደግሞ ከዚህ ግዙፍ የሶላር ኃይል ጋር ሲቀናጅ ኢትዮጵያ የአፍሪካ ታዳሽ ኃይል ክሊን ኢነርጂ ማዕከል እየሆነች ነው። በዚህ እጅግ ተስፋ ሰጪ ጉዞ የኢትዮጵያ ኢኮኖሚ መዋቅራዊ ሽግግር እያደረገ መሆኑን ልብ ይለዋል። እስካሁን በሀገራችን ኢኮኖሚ ውስጥ ሶስተኛ የነበረው ኢንዱስትሪው በጥቂት ዓመታት ውስጥ ግብርናን ተክቶ ከፍተኛውን የኢኮኖሚ ድርሻ እንደሚይዝም ምልክቶች በግልጽ እየታዩ ነው። ይህንን ስራ አጥነት በከፍተኛ ሁኔታ የሚቀርፍና ለብልጽግናችን የማይናወጥ መሰረትን እንጥላል። ዛሬ በአጭር ጊዜ ውስጥ ባዶ የነበረን ፓርክ የዓለም የሶላርና የአርቲፊሻል ኢንተለጀንስ ማዕከል ማድረግ ከቻልን ነገ ደግሞ አርቀን የተመለከትነውን ይዘን የልጆቻችን ብሩህ ዕጣ ፈንታ ለማረጋገጥ አበክረን መሮጥ ይጠበቅብናል። ተፈጥሮ ያደለችንን ጸጋ ዛሬ በቴክኖሎጂ አዋህደን ወደ አምራችነት፣ ወደ ስልጣኔና ወደ ሀብት ቀይረነዋል። ብርሃኑ ፈንጥቋል። የኢትዮጵያ የኢንዱስትሪ ትንሣኤም እውን እየሆነ ነው።